በዚህ ቪዲዮ በአቋራጭ ውጤታማ ስለመሆን አይደለም እናወራው፣ ወይም ስለ እድልም አይደለም እናወራው፣ ወይም ደግሞ በአንድ ምሽት ውጤታማ ስለመሆንም አይደለም እናወራው። በዚህ ቪዲዮ ውጤታማ የሚያደርጓቸውን ፕሪንሲፕሎች ወይም ሩሎችን ነው የምናወራው። ስለዚህ ብዙ ሰዎች ስታክ አድርገዋል። ለአመታት አንድ አይነት ኢንካም ነው የሚያገኙት፣ አንድ አይነት ማይንድ ሴት ነው ያላቸው፣ ወይም ደግሞ አስተሳሰባቸው አንድ አይነት ነው፣ ምክንያት ያቀርቡትን ምክንያት አንድ አይነት ነው፣ ውጤታቸውም አንድ አይነት። ጥቂት የሚባሉ ሰዎች ደግሞ ለውጥ ላይ ናቸው፣ በየቀኑ እድገት ላይ ናቸው፣ በየቀኑ ደግሞ ራሳቸውን ገንብተዋል፣ ፓወርፉል ሆነዋል። ልዩነታቸው ምን ይመስላችኋል? ኢንተለጀንስ ስለሆኑ፣ ባክግራውንዳቸው ጥሩ ስለሆነ፣ ኮኔክሽናቸው ጥሩ ስለሆነ አይደለም። ግን በየቀኑ ትንሽ ውሳኔያቸው ዲሲፕሊን በመሆን ስለሚያደርጉ ነው። ስለዚህ ትልቅ ነገር በአንዴ ስላደረጋችሁ አይደለም ውጤታማ የምትሆኑት። በየቀኑ ትንሽ ነገር የምታደርጉቷቸው ውሳኔያቸው፣ በየቀኑ የምትወስኗቸው ትንሽ ውሳኔያቸው ተደምረው ትልቅ ውጤት የሚያመጡላችሁ። ዛሬ ህይወታችሁን የሚቀይሩ ውጤታማ የሚያደርጓችሁን 10 ነጥቦች እናያለን። የመጀመሪያው ሰዓታችሁን አታባክኑ። መልሰን የማናገኘው ሪሶርሳችን ሰዓታችን ነው። ገንዘብ ብናጣ መልሰን እናገኛለን። ኦፖርቹኒቲ ቢያመልጠን መልሰን እናገኛለን። የሆነ ስኪል ባይኖረን ተምረን ስኪሉን ማዳበር እንችላለን። ሰዓታችን ግን አንዴ ከሄደ ተመልሰን ማግኘት አንችልም። ይህንን ውጤታማ የሆኑ ሰዎች በደንብ ተረድተዋል። ጠንክራችሁ በመስራታችሁ ብቻ አይደለም ውጤታማ የምትሆኑት፣ ለሰዓታችሁ ሪስፔክት በመኖር ነው ውጤታማ የምትሆኑት። ብዙ ሰዎች ውጤታማ መሆን ይፈልጋሉ፣ ግን ቀኑን ሙሉ ስክሮል በማድረግ ነው የሚሆኑት። ቀኑን ሙሉ ኮምፕሌን በማድረግ ወይም ደግሞ የሰው ህይወትን በማየት ነው ቀናቸው የሚያሳልፉ። በዝምታ ውስጥ ሰዓታችን እየሄደ ቀስ በቀስ ጊዜያችንን እያጣን ከዛ የሆነ ቀን ስንነቃ ብዙ ነገሮች እንዳለፉ ይሰማናል እና ህይወታችን ሳይቀየር በነበረበት ቆሞ እናስተውላለን። የዛን ጊዜ ራሳችንን መጥላት እንጀምራለን። ስለዚህ ጊዜያችሁን በምን እያሳለፋችሁ ነው? አንድ ራሳችሁ የሚቀይራችሁን እስኪል እየተማራችሁ ከሆነ ነገ ህይወታችሁ መቀየር ይችላል። በየቀኑ የሚረብሻችሁን ነገር ደግሞ የምታደርጉ ከሆነ በነበራችሁበት እየቆማችሁ ትሄዳላችሁ። ሰዓታችሁ፣ ታይማችሁ ወይም ሚኒታችሁ ዳይሬክሽናችሁ ነው፣ ነገ ህይወታችሁን የሚሰጣችሁ ነው። ሰዓታችሁ ልክ እንደ ገንዘባችሁ ነው። ገንዘባችሁን የማይሆን የማይጠቅማችሁ ነገር ላይ፣ ፕሮፊታብል የማያረጋችሁ ነገር ላይ በየቀኑ የምታውሉት ከሆነ በኋላ ላይ ኪሳራ ውስጥ እየገባችሁ ትሄዳላችሁ። ፋይናንሻሊ ስትራግል ማድረግ ትጀምራላችሁ። ታይማችሁም ልክ እንደዛው ነው። ታይማችሁን በማይገባው ቦታ ላይ የምታውሉ ከሆነ ስክሮል በማድረግ የሰዎችን ህይወት ኮምፔር በማድረግ በሰዎች ህይወት ላይ ስታወሩ የምትውሉ ከሆነ ጊዜያችሁን የማትጠቀሙ ከሆነ ህይወታችሁን የማይቀየር ይሆናል። ስለዚህ ጊዜያችሁን ስትጠቀሙ ህይወታችሁን መቀየር ትችላላችሁ። ሁለተኛው ህግ ደግሞ አንድ ነገር በመደጋገም ኃይል ፍጠሩ። ብዙ ሰዎች አንድ ነገር መደጋገማቸው ውጤታማ ወይም ፐርፌክት ማድረጋቸው ይመስላቸዋል። ፐርፌክት ማድረግ ብቻ ሳይሆን ደግሞ ያንን ነገር ኃይል ነው የሚሰጣቸው። አንድ ነገር ደጋግማችሁ ስታደርጉት ኃይል ነው የሚሰጣቸው። ውጤታማ የሆኑ ሰዎች አንድ ነገር ደጋግመው ያደርጋሉ። ያንን ነገር ደጋግመው ሲያደርጉ ማስተር ያደርጉታል፣ የራሳቸው የግላቸው ያደርጉታል። ስለዚህ ያን ነገር ላይ ውጤታማ ይሆናሉ። ስለዚህ ብዙ ሰው ውጤታማ የሆኑ ሰዎችን ሲያዩ ያንን ውጤት፣ ያንን ስኪል፣ ያንን ታለንት ያገኙት በተፈጥሮ ይመስላቸዋል። ያ ደግሞ አይደለም። በተፈጥሮ ሳይሆን ያንን ነገር ደጋግሞ በመማር ያንን ነገር ለብዙ ሰዓት ያንን ነገር ደጋግሞ ፕራክቲስ በማድረጋቸው ነው ዛሬ ውጤታማ የሆኑት። ስለዚህ ራሳችሁን የተሻለ ቦታ ላይ እንድታገኙ የተሻለ ውጤት እንድታመጡ ደጋግማችሁ ያንን ነገር ፕራክቲስ አድርጉት። ያንን ነገር ደጋግማችሁ ፕራክቲስ ስታደርጉ ለራሳችሁ ግልጽ የሆነ ነገር ማየት ትችላላችሁ። ክላሪቲ ይኖራችኋል። ክላሪቲ ሲኖራችሁ ደግሞ ውጤታማ የመሆን እድላችሁ ሰፊ ይሆናል። ስለዚህ አንድን ነገር ደጋግማችሁ ባረጋችሁ ቁጥር ደግሞ ኮንፊደንስ እያዳበራችሁ ትሄዳላችሁ። ኮንፊደንስ የሚመጣው አንድን ነገር በመደጋገም ነው። ስትደጋግሙት ራሳችሁን ማመን ትጀምራላችሁ። ራሳችሁን ስታምኑ ደግሞ ኮንፊደንሳችሁ እያደገ ይሄዳል። ያ ደግሞ እናንተ ውጤታማ እንድትሆኑ ያደርጋችኋል። ስለዚህ አንድን ነገር ደጋግማችሁ በማድረግ ያንን ነገር ላይ ውጤታማ መሆን ይችላል። ሶስተኛው ህግ ደግሞ ከለውጥ ጋር በፍጥነት ተላመዱ። ብዙ ሰዎች አዲስ ነገር ሲመጣ በጣም ይቸገራሉ። ያንን ነገር አዳፕት ለማድረግ በጣም ይቸገራሉ። ስለዚህ ውጤታማ ለመሆን በጣም ይቸገራሉ። ዓለምን በጣም እየተቀየረች ነው። በፍጥነት እየተቀየረች ነው። ቴክኖሎጂ እየተቀየረ ነው። ማርኬቲንጉ እየተቀየረ ነው። ኦፖርቹኒቲዎች እየተቀየሩ ነው። ሰዎች እየተቀየሩ ነው። እኛ እዛው ላይ ስታክ የምናደርግ ከሆነ በነበርንበት ኑሮ በነበርንበት ህይወት ላይ ነው የምንቆመው። ስለዚህ ነገሮች ላይ በፍጥነት አዳፕት በማድረግ ህይወታችሁን ቀይሩ። ስለዚህ አዳዲስ ቴክኖሎጂዎችን በመማር አዳዲስ ስኪሎችን በመማር አዳዲስ ሰዎችን በማወቅ ያንን በማድረጋችን ህይወታችን ላይ የተሻለ ቦታ ላይ መድረስ እንችላለን። አራተኛው ህግ ደግሞ ሳታቋርጡ ቀጥሉ። ብዙ ሰዎች ውጤታማ ስላልሆኑ አይደለም፣ ወይም ደግሞ ደካማ ስለሆኑ አይደለም፣ ስላቆሙ ነው ውጤታማ ያልሆኑት። በአንዴ ውጤት ማግኘት ይፈልጋሉ። ያ ደግሞ በአንዴ አይመጣም። ቀስ በቀስ ወይም ደግሞ
ትንሽ ነው ለውጥ የሚመጣው። ያ ደግሞ እነሱን እንዲያቆሙ አድርጓቸዋል። ውጤት የሚመጣው በሂደት ነው። ስለዚህ በአንዴ ለውጥ ስለምትፈልጉ ወይም ደግሞ በአንዴ ውጤታማ መሆን ስለምትፈልጉ በፍጥነት ማቆም ትመርጣላችሁ። ያ ደግሞ ውጤታማ እንዳትሆኑ አድርጓቸዋል። ስለዚህ እያንዳንዱ ትንንሽ ዊናችሁን፣ እያንዳንዱ ትንሽ ማሸነፋችሁን በማበረታታት አፕሪሼት በማድረግ እያንዳንዱ ትንሽ ለውጣችሁን በማድነቅ ራሳችሁን በመቀጠል ነው ውጤታማ መሆን የምትችሉት። ስህተቶች ይኖራሉ፣ ድክመቶች ይኖራሉ፣ አለመሻሻሎች ይኖራሉ። ያ ሲኖር ግን በትዕግስት እዛ ላይ በመቆየት ነው ለውጥ የምታመጡት። ያንን ድክመታችሁን በማረም ያንን ስህተታችሁን በማረም እያንዳንዱን መሸነፋችሁን ተመልሳችሁ በመታገል ነው ውጤታማ መሆን የምትችሉት። በማቆም ውስጥ ለውጥ የላችሁ። ደካማ ወይም ላቆሙ ሰዎች የሚያጨበጭብ ሰው የለም። ውጤታማ ለሆኑ ሰዎች ነው የሚያጨበጭብ። ስለዚህ ከማቆማችሁ ይልቅ መታገላችሁ ነው ነገ ላይ ለውጥ እንድታመጡ ሊያደርጋችሁ የሚችለው። ስለዚህ ጠንክራችሁ በመስራት ያንን ነገር ላይ በመታገል ህይወታችሁን አስተካክሉ። አምስተኛው ህግ ደግሞ ኮንፊደንሳችሁን ገንቡ። ብዙ ሰዎች ኮንፊደንስ በእብሪተኝነት ወይም ደግሞ ጮክ ብሎ በማውራት ወይም ደግሞ ሰዎች እንዲያዩአችሁ በመሞከር ይመስላችኋል። ኮንፊደንስ ውስጣዊ የሆነ እምነት ነው ኮንፊደንስ ማለት። ስለዚህ ኮንፊደንሳችሁ ኤቪደንስ ይፈልጋል። ኤቪደንሳችሁን ደግሞ ደጋግማችሁ አንድን ነገር በማድረግ ልክ አሁን ስፖርት እየሰራችሁ መስላችሁን እንደምታሳድጉት ደግሞ ጠንካራ የሆኑ ነገሮችን ደጋግማችሁ በማድረግ ኮንፊደንሳችሁን ማሳደግ ትችላላችሁ። ኮንፊደንስ የሚመጣው በኤቪደንስ ነው። ኤቪደንስ ደግሞ ማለት ለምሳሌ ለራሳችሁ ለ20 ደቂቃ ኤክሰርሳይዝ አደርጋለሁ ብላችሁ ያንን ነገር በደጋግማችሁ የምታደርጉ ከሆነ ራሳችሁን ማመን ትጀምራላችሁ። ራሳችሁን ስታምኑ ደግሞ ኮንፊደንሳችሁ እያደገ ይሄዳል። ስለዚህ ኮንፊደንስ ኤቪደንስ ይፈልጋል። ያን ኤቪደንስ ሲያገኝ ደግሞ ኮንፊደንሳችሁ እያደገ ይሄዳል። ኮንፊደንሳችሁ ደግሞ ውጤታማ እንድትኖሩ ያደርጋችኋል። ስድስተኛው ህግ ደግሞ በ1% በየቀኑ ራሳችሁን አሳድጉ። ብዙ ሰዎች በአንድ ውጤታማ መሆን ይፈልጋሉ። ለዛ ነው ውጤታማ ያልሆኑት። በአንድ ሳምንት ውስጥ ውጤታማ መሆን ይፈልጋሉ። በ10 ቀን ውስጥ ውጤታማ መሆን ይፈልጋሉ። በአንድ ህይወታቸውን ትራንስፎርም ማድረግ ይፈልጋሉ። ምንም አይነት ትዕግስት የላቸው። በዛ መንገድ ውጤታማ መሆን አይቻልም። እያንዳንዱ 1% ለውጣችሁ ህይወታችሁን ትልቅ ለውጥ እንድታመጡ ያደርጋችኋል። 1% ለውጣችሁ ስታዩት በጣም ትንሽ ሊሆን ይመስላችኋል፣ ግን ትንሽ አይደለም። በየቀኑ 1% ለውጣችሁ አመቱ መጨረሻ ላይ ኮምፓውንድ ኢፌክት ያመጣል። ትልቅ ለውጥ እንድታመጡ ያደርጋችኋል። ብዙ ሰዎች ትልቅ ጎል ያስቀምጣሉ። ያ ጎልን ለማሳካት አይምሯቸውን መቀበል ያቅተዋል። ስለዚህ ያንን ጎል ለማሳካት በጣም ስለሚቸገር አይምሯቸውም ያንን ነገር እንዲያደርጉ ስለማያግዛቸው ውጤታማ መሆን ያቅታቸዋል። ስለዚህ 1% ህይወታችሁን ሊቀይሩ የሚችሉ ቀላል ጎሎችን በማስቀመጥ ያን ስታስቀምጡ አይምሯችሁ ቀላል ነው ብሎ እንዲያስብ ታደርጉታላችሁ። ቀላል ነው ብሎ ሲያስብ እናንተ ያንን ነገር ውጤታማ እንድትሆኑ እንዲያግዛችሁ ታደርጉታላችሁ። ከባድ ጎል ግን ስታስቀምጡ አይምሯችሁ ያንን ነገር መቀበልም ስለሚያቅተው ያንን ጎል እንድታሳኩ መርዳት ያቆምላችኋል። ስለዚህ 1% ራሳችሁን ስታሳድጉ ነገ አደርገዋለሁ የሚለውን ነገር እንድታቆሙ ያደርጋችኋል። ስለዚህ በየቀኑ ራሳችሁን 1% ብታሳድጉ ሲሆን ኮንሲስታንሲ ወይም ደግሞ ድግግሞሽ እንዲኖራችሁ ያደርጋችኋል። ስለዚህ በየቀኑ አንድ ፔጅ በማንበብ በየቀኑ አንድ ስኪላችሁን ፕራክቲስ በማድረግ ለ10 ደቂቃ ይሆናል። ያንን ነገር ደጋግማችሁ ስኪላችሁን ስታሳድጉ ለ10 ደቂቃ ስታነቡ ለ10 ደቂቃ እያንዳንዱ መጥፎ ሀቢታችሁን ሪቪው ስታደርጉ ቼክ እያደረጋችሁ ያንን መጥፎ ሀቢታችሁን ስታስወግዱ ህይወታችሁ ላይ ትልቅ ለውጥ ታመጣላችሁ። በአንዴ መነሳሳት ስላላችሁ ህይወታችሁን ውጤታማ መሆናችሁ ነው። እያንዳንዱ 1% እድገታችሁ ነው ውጤታማ እንድትሆኑ የሚያደርጋችሁ። ስለዚህ 1% ራሳችሁን በማሳደግ ህይወታችሁን ቀይሩ። ሰባተኛው ህግ ደግሞ ባህሪያችሁ ሁሉን ነገር ነው። ስኪላችሁ ልዩነት የሚያመጣው ረጅም ጊዜ አብሯችሁ እንዲቆይ የሚያደርገው የሚወስነው ባህሪያችሁ ነው። አንድ አይነት ችግሮች ምክንያቱም አንድ አይነት ችግሮችን የምታይበት መንገድ ሁለት ውጤት እንዲያመጣ የሚያደርገው ባህሪያችሁ ነው። ሁለት ሰዎች አሉ። ሁለቱም ሰዎች አንድ አይነት ችግር ገጠማቸው። አንደኛው ለምንድን ነው እኔ ላይ እንደዚህ ሁሉ የሚፈጠረው? ለምን እኔ ላይ እንደዚህ አይነት ነገሮች ሁሉ ይከሰታሉ? ይሄ ትክክል አይደለም ብሎ ያስባል። ሁለተኛው ሰውዬ ደግሞ ይሄ ነገር የገጠመኝ እኮ እንድማርበት ነው፣ ነገ የተሻለ ቦታ ላይ እንድደርስ ነው ብሎ ያስባል። ግን ይሄኛው ልዩነት ምን ይመስላችኋል? የማይንድ ሴት ልዩነት ነው። ምንድነው? ባህሪያችሁ ነው። ነገሮችን የሚያዩበት መንገድ ማለት ነው። ስለዚህ ባህሪያችሁ የእናንተን ባህሪያችሁን ስትቆጣጠሩ ለእያንዳንዱ ውድቀታችሁ እንዴት ሪስፖንድ ማድረግ እንዳለባችሁ፣ እንዴት መመለስ እንዳለባችሁ እንድታውቁ ያደርጋችኋል። ባህሪያችሁን ስትቆጣጠሩ ለእያንዳንዱ ጫናዎች እንዴት አንድል ወይም ደግሞ እንዴት መያዝ እንዳለባችሁ እንድታውቁ ያደርጋችኋል። ባህሪያችሁን ስትቆጣጠሩ እያንዳንዱን ሰዎች እንዴት ትሪት ማድረግ እንዳለባችሁ እንድታውቁ ያደርጋችኋል። ባህሪያችሁን ስትቆጣጠሩ እያንዳንዱን ወቀሳ እንዴት መቆጣጠር እንዳለባችሁ፣ እንዴት መያዝ እንዳለባችሁ እንድታውቁ ያደርጋችኋል። ባህሪያችሁን ስትቆጣጠሩ እያንዳንዱን ድርጊታችሁን በተከታታይነት እንድታደርጉ ያደርጋችኋል። ጠንካራ አቲቲዩድ ሲኖራችሁ፣ ጠንካራ ባህሪ ሲኖራችሁ እያንዳንዱ ነገር ይቻላል ብላችሁ እንድትሳስቡ ያደርጋችኋል። ስለዚህ አቲቲዩዳችሁ እያንዳንዱ ነገር
ኢንጂናችሁ ነው። እናንተን ሁሉን ነገር እንድታደርጉ የሚረዳችሁ ነገር ነው። ስለዚህ ባህሪያችሁን በትክክል የምትጠቀሙ ከሆነ ትክክለኛ ባህሪ ሲኖራችሁ ህይወታችሁን የምታዩበት መንገድ ሙሉ ለሙሉ ይቀየራል። ውጤታማ መሆን ትችላላችሁ። ስምንተኛው ህግ ደግሞ በአቋም መጽናትና ትዕግስት ይኖራችሁ። ብዙ ሰዎች በአንዴ ውጤት ይፈልጋሉ። በ7 ቀን ውስጥ ህይወታቸው እንዲቀየር ይፈልጋሉ። በ30 ቀን ውስጥ ህይወታቸው የተለየ ቦታ ላይ እንዲቆም ይፈልጋሉ። ለውጥ ወይም አዲስ ህይወት ስትጀምሩ ወይም አዲስ ለውጥ ስትፈልጉ ረጅም የሆነ ጉዞ ይፈልጋል። ብዙ ሰዎች ይጀምራሉ፣ ለውጥ ማምጣት ሲያቅታቸው ቶሎ ብለው ያንን ነገር ጊዜን እያባከንኩ ነው ብለው ያስባሉ። ከዛ እጅ ይሰጣሉ እና ነገሮችን ያቆማሉ። ያ ደግሞ ህይወታቸው ላይ ትልቅ ለውጥ እንዳያመጡ አድርጓቸዋል። ስለዚህ በየቀኑ የምታደርጓቸው ነገሮች፣ በትዕግስት የምታደርጓቸው ነገሮች ህይወታችሁን እንድትቀይሩ ያደርጋችሁ። ፔሸንሲ ምንም ነገር አለማድረግ አይደለም። ጽናት ማለት ምንም ነገር አለማድረግ አይደለም። ግን ውጤት ሳታዩ፣ ምንም ነገር ሪዛልት ሳታዩ በትዕግስት ያንን ነገር ማድረግ ማለት ነው። ስለዚህ በአቋማችሁ ስትጸኑ፣ የነበራችሁን ነገር በነበራችሁ መንገድ ስትቀጥሉ ህይወታችሁን መቀየር ትችላላችሁ። ትዕግስት ከሌላችሁ በአቋማችሁ ማጸኑ ከሆነ የምትፈልጉበት ቦታ መድረሳችሁ ነው። ስለዚህ ውጤታማ ለመሆን የምትፈልጉ ከሆነ ትዕግስትና በአቋም መጽናት ያስፈልጋችሁ። ኛው ህግ ደግሞ ራሳችሁን እመኑ። ብዙ ሰዎች ይህ የሁሉም ነገር መሰረት ነው። ራሳችሁን ስታምኑ ህይወታችሁን ማስተካከል ትችላላችሁ። ብዙ ሰዎች ራሳቸውን አያምኑ። ስለዚህ አዲስ ነገር መጀመር አይችሉም። እንደገና የጀመሩትን ነገርን መቀጠል አይችሉም። ራስን ማመን ማለት ስሜት አይደለም፣ ውሳኔ ነው። ውሳኔያችሁ ደግሞ የተሻለ ቦታ ላይ እንድትደርሱ ያደርጋችኋል። ስለዚህ ራሳችሁን ስታምኑ ብዙ ሰዎች ደካማ ህይወት እየኖሩ ያሉት ውጤታማ ያልሆኑት አቅም ስለሌላችሁ አይደለም፣ ራሳቸውን ማመን ስላልቻሉ ነው። ስለዚህ ራሳችሁን ስታምኑ ነገ አደርገዋለሁ የሚለውን ነገር ማቆም ትችላላችሁ። እንደገና ደግሞ ከመጠን በላይ ማሰባችሁን ታቆማላችሁ። እያንዳንዱ እወድቃለሁ ብላችሁ የምትወስኗቸውን ውሳኔዎች ማቆም ትችላላችሁ። እምነታችሁ ለውሳኔ ፍርሃት እንዳይኖራችሁ ያደርጋችኋል። እወድቃለሁ ብላችሁ ፍርሃት እንዳይኖራችሁም ያደርጋችኋል። ስለዚህ እምነታችሁ ድፍረትን ይሰጣችኋል። ድፍረታችሁ ደግሞ አክሽን ወይም ተግባርን ይሰጣችኋል። ተግባራችሁ ደግሞ ማደግን ይሰጣችኋል። ማደጋችሁ ደግሞ ራሳችሁን ፕሩቭ እንድታደርጉ ያደርጋችኋል። ፕሩቭ ማድረጋችሁ ደግሞ ጥንካሬን ይሰጣችኋል። ስለዚህ ራሳችሁን ስታምኑ ህይወታችሁን እንድትቀይሩ፣ የተሻለ ቦታ ላይ እንድትደርሱ፣ ውጤታማ ህይወት እንዲኖራችሁ ያደርጋችኋል። ስለዚህ ራሳችሁን በማመን የተሳካ ህይወት መኖር ትችላላችሁ። እነዚህን 10 ነጥቦች ህይወታችሁ ላይ በመተግበር ውጤታማ ህይወት መኖር ትችላላችሁ።